የኢትዮጵያን ኢኮኖሚ ቀጣይና አስተማማኝ በሆነ ደረጃ በመገንባት በማይቀለበስ ስርዓት እንዲጓዝ ለማስቻል በርካታ ተግባራት እየተከናወኑ ይገኛል። ከነዚህም ተግባራት መካከል የሀገሪቱ ኢኮኖሚ የውስጥና የውጭ ጫናዎችን ተቋቁሞ ተጨባጭ ለውጥ ማስመዝገብ እንዲቻል በቅርብ የተቀረጸው የማክሮ ኢኮኖሚ ማሻሻያና የልዩ ኢኮኖሚ ዞን መመስረቻ አዋጅ ተጠቃሽ ነው። በመሆኑም ቀድሞው በአንድ ዘርፍ ላይ ብቻ የተሰማሩ አምራች ኢንዱስትሪዎችን በማቀፍ ሲያገለግሉ የነበሩ በአገሪቱ አራቱም አቅጣጫዎች የሚገኙ ኢንዱስትሪ ፓርኮች ከቅርብ ወራት ወዲህ አዋጁን መሰረት በማድረግ ወደ ልዩ ኢኮኖሚ ዞን በማሳደግ በሀገር ሁለንተናዊ የኢኮኖሚ እድገት ላይ ተጨባጭ ለውጥ ለማስመዝገብ ስራዎች መጀመራቸው ይታወቃል። በዚህም መሰረት በኢፌዴሪ የሕዝብ ተወካዮች ምክር ቤት የንግድና ቱሪዝም እንዲሁም የኢንዱስትሪና ማዕድን ጉዳዮች ጥምር ኮሚቴ በአዳማና ሐዋሳ ልዩ ኢኮኖሚ ዞኖች በመገኘት አዋጁን መሰረት በማድረግ በማክሮ ኢኮኖሚ ዘርፍ እየተከናወኑ ያሉ አጠቃላይ አፈጻጸሞችና እየተመዘገቡ ያሉ ውጤቶች በምን ያህል ደረጃ እንዳሉ ለማረጋገጥ ዓላማዎችን በመንደፍ የመስክ ምልከታ አከናውኗል። የጥምር ኮሚቴው የመስክ ዓላማ ዋና ጉዳይ በጋራ ያወጣነው አዋጅ አለ። የልዩ ኢኮኖሚክ ዞን አዋጅ ስፔሻሊ በፓርኮች ላይ ኢንዱስትሪያል ፓርኮች ነበሩ። አሁን ወደ ልዩ ኢኮኖሚክ ዞን የተሸጋገሩት ከዚህ አዋጅ በኋላ ምንድነው ያለው የሚለውን ነገር በዛ በአዋጅ ልክ ነው ወይ እየተሰራ ያለው፣ በአገሪቷ ፖሊሲ ስትራቴጂ ነው እየተመራ ያለው፣ ምንስ ክፍተቶች አሉ፣ ምንስ ውጤቶች አሉ የሚሉትን ለማየት ነው አንድ የመጣ ነው። ሌላው የአንድ ማዕከል አገልግሎት አሰጣጥ ላይ ምቹ ከባቢ ሁኔታ መፍጠር ላይ ለኢንቨስተሮች ሳይንገላቱ ኢንቨስት ማድረግ የመጣው አካል በቀላሉ ኢንቨስት እንዲያደርግ መንግስት ያመቻቸው ልዩ የሆነ የአንድ ማዕከል አገልግሎት አሰጣጥ አለ። ያንንም አሰጣጥ ለማየት ጭምርና እንዲሁም ከዚህ ጋር ተያይዞ የመልካም አስተዳደር ችግሮችም ካሉ እንዲሁም በዚህ 6 ወር ውስጥ የተሰሩ ስራዎችንም ለማየት ጭምር የመጣ ነው ማለት ነው። በአዳማና ሐዋሳ ልዩ ኢኮኖሚ ዞኖች እየተከናወኑ ያሉ ስራዎች የሀገር ኢኮኖሚ ጠንካራ እንዲሆን በማድረግና በዘላቂ መሰረት ላይ እንዲጓዝ ለማስቻል አዋጁን መሰረት ያደረጉ በርካታ ስራዎች እየተከናወኑ ይገኛል። ይህም በመስክ ምልከታው በተግባር የታየ አዎንታዊ አፈጻጸም መሆኑ ተጠቁሟል። የሐዋሳ ልዩ ኢኮኖሚ ዞን ውስጥ ያ አዋጅ ምን ያህል እንደጠቀመ ያየንበት ነው። ምክንያቱም ድሮ ኢንዱስትሪያል ፓርክ በነበረበት ሰዓት አንድ ዘርፍ ጋርመንትን ብቻ ነበረ ይዞት የነበረው። ነገር ግን ከልዩ ኢኮኖሚክ ዞን በኋላ የተለያየ ዘርፎች ማስገባት የሚችል አዋጁ ሰጥቷቸዋል እና ያንን አዋጅን በመመርከዝ የተለያዩ ዘርፎች ስፔሻሊ ሶላር የሚያመርቱ ትላልቅ ካምፓኒዎች የገቡበት ሁኔታዎች ነው ያሉት። ከዛም ከሌላም ተያይዞ እንዲሁም ከሪፎርም በተደረገው በአገራችን ሪፎርምን አስመልክቶ ኢቭን የዶላር ችግር በጣም የሚያስቸግራቸው የነበረው ሁሉ እንደተፈታላቸው ያየንበት ሁኔታ ነው ያየነው። አዳማ ላይ ስፔሻሊ ያለው የአብዛኛው ኢንዱስትሪያል ፓርኮች ውስጥ ወይንም ደግሞ ልዩ ኢኮኖሚ ዞን ውስጥ የሚሰሩ ሴቶች ናቸው የሚሰሩት። አክቹአሊ ሌላ ቦታም ቦሌ ለሚ ልዩ ኢኮኖሚ ዞን ውስጥም የተሰራ እንትን ነው። ሌሎች ግን ሊወስዱት የሚገባ አሁን ሐዋሳ ራሱ ያው ገና ጅምር ላይ ነው ያለው፣ ሊያስተካክለው እየሰራበት ነው ያለው። ተርኖቨር እንዳይበዛ ብዙ ጊዜ ይገባሉ ይወጣሉ፣ የሚገቡትና የሚወጡት እኩል ነው የሚሆነው የስራ እድል ፈጠራ ላይና ሰዎች እንዲቆዩ ለማድረግ አብዛኞቹ ሴቶችም ስለሆነ ለሌላ ጥቃትም እንዳይጋለጡ ባሉበት ማደሪያ ይዘጋጅላቸዋልና ያ ማደሪያ መዘጋጀቱ አሁን እንትን ላይ ያየነው አዳማ ላይ በጣም ትልቅ ጥሩ ነገር ነው። ያው ተረጋግቶ የሚሰሩበት እንትን ያለው ስፔሻሊ እዚህ ያየነው ሙሉ ነው ማለት ይቻላል። ሁሉም ኢንቨስተር እንዳይስተጓገል እየሰሩት ያሉ ስራዎች በጣም ጥሩ ናቸው። እዚህ ያየነው ኢቭን
የብሔራዊ ባንክ ቅርንጫፍ ሁሉ እዚህ ዴሊጌት ተደርጓል እዚህ ላይ ማለት ነው። ሁሉ ነገር የብድር አገልግሎትንም ሌሎችንም ማግኘት የሚችሉት ሁሉ ነገር አንዱ ትልቁ ችግር ይሄ ማነቆ ስለሆነ የተፈታበት ያለ ነው። ያሉት ደግሞ እዚህ ያሉት ተወካዮች ችግሮችን በጋራ እየተቀናጁ እየተነጋገሩ ችግሮችን እየፈቱ ያሉት ቅንጅታዊ አሰራር በአንድ ማዕከል አገልግሎት ውስጥ የተለያዩ ሴክተሮች ቢሆንም በአንድ ጋር የተገናኙ ችግሮችን እየፈቱ መሄዳቸው በጣም ትልቅ ስራ ነው። ሁሉም አሉ። አሁን አንድ አዳማ ላይ ያየነው የኢንዱስትሪ ሚኒስቴር ተወካይ ሊያስቀምጥ እዚህ ይገባል ሲሉ ነበር። እዚህ ግን አለ፣ ፉል ነው፣ ሁሉ ነገር ፉል ነው ማለት ነው። ጥሩ ነው። እነሱ አሁን አንዳንድ እንትኖች ካምፓኒዎች የሚያነሱበት ጊዜ አለ። ኤክስፖርት በመናደርግበት ከሎጂስቲክ ጋር ያሉት ችግሮች አንዳንድ ይገጥሙናል የሚለው እሱን ተነጋግሮ እንዳጠቃላይ መፈታት ያለበት ችግር ነው። አክቹአሊ ይሄ ብቻ አይደለም፣ ግን አንድ ማዕከል አገልግሎት እየሰጡት ያሉ ስራ ሁሉም ኢቭን የሎጂስቲክ እንትኖች ማብራቶችም እዚህ ያሉ አይተናቸው። እንግዲህ አጀንዳ ትንሽ ቀደም ብሎ ቢወጣ ኖሮ ያው ብዙ ነገሮች ያስተካክል ነበር። ቢሆንም አሁንም ሌት አይደለም መምጣቱ ለብዙ ጊዜ የቆዩ ችግሮች በካምፓኒዎች ዘንድ ከውጭ ምንዛሬ ጋር ከቀረጥ ነፃ ጋር ከሎጂስቲክ ጋር ያሉትን ችግሮች ሁሉ የሚፈታ ነው። ውጭ ምንዛሬ አሁን ድሮ እየተቆጠበ ይሄን ያህል ፐርሰንት ነበር የሰሩትን ይሄን ያህል ፐርሰንት ተጠቀሙ። አሁን ሁሉንም እንዲጠቀሙ ተደርጓል። ትልቁ ችግር እሱ ነበር። ሌላው ደግሞ ከሎጂስቲክ ጋር የሚፈቱ ብዙ ችግሮች አሉ። አሁን ልዩ ኢኮኖሚክ ዞን ሆነ ማለት አቅራቢዎችም እዚህ ሊኖሩ ነው ማለት ጥሬ ዕቃ አቅራቢዎቹ። እንግዲህ ይሄ አምራች ፓርክ ነው። የሎጂስቲክ ልዩ ኢኮኖሚክ ዞን ሲሆን ሎጂስቲክ ፓርክ ይሆናል፣ ሰርቪስ ፓርክ ይሆናል። ሰርቪስ ማለት ባንክንም ይጨምራል፣ ሌሎችንም አገልግሎት የሚጨምር ፓርክ ነው። ድሮ ከውጭ ሄደው የሚያገኟቸውን አገልግሎት እዚሁ ካጠገባቸው ነው የሚያገኙት። ይሄ ምን ሶልቭ ያደርጋል? የሎጂስቲክ ኮስት አላቸው። ከውጭ የሚያመጡበት ሊድ ታይሙ፣ በመንገድ ላይ ያለው ነገር፣ ፖርት ላይ ያሉ ችግሮች፣ እነዚህን ነገሮች ስለሚፈታ አሁን ላሉት በተለይ የሰሩ ላሉት ለሚገቡት ትልቅ እድልና ትልቅ የምስራች ነው እና ለውጥም እየመጣ ነው። አዳዲስ ካምፓኒዎች ድሮ ጨርቃ ጨርቅ ብለን ነበር። አሁን ትልቅ የቶዮ የሚባል የሶላር የሚያመርት ካምፓኒ እሱም ባንዴ የሚያመርተው አሁን ጨርቃ ጨርቆቹ ባንድ ላይ ተደምረው የሚያመርቱትን ነው። ምን ያህል አድቫንቴጅ እንዳለውና ሌሎችም አሁን እየመጡ አሉ። በዚሁ በሪፎርሙ ምክንያት ትልቅ ጠቀሜታ አለው። ለውጥም እየመጣ ነው። ድሮም ጀምሮ ብዙ ተሞክሮች ፓርኮች ይወስዳሉ። ምክንያቱም አሰራሮችን አዋሳ ላይ ተሞክረው ነው ሌላ ፓርክ ላይ ሄደው ብዙ ፖሊሲዎች በአዋሳ ምክንያት ወጥተዋል። ላለፈው 8 ዓመት ማለት ነው። ስልጠና ሳይቀር ፓርኮች ስራ ከመጀመራቸው በፊት መተው የሚሰለጥኑት እኛ ጋር ነው። አንድ ማዕከል ላይ ሰለጥናሉ። ጥገና ላይ አይፒዲሲ ዩቲሊቲ ላይ መተው እና እንደ ተሞክሮ የሚወሰደው ነገር ምንድነው? አብሮ መስራትን፣ በጋራ መስራትን፣ ተግባብቶ መስራትን። በተለይ አንድ ማዕከል ላይ የምንገኝ ተቋሞች ኢንቨስትመንት ኮሚሽን ጨምሮ ጉምሩክን፣ ባንክን፣ ኢሚግሬሽን፣ ሌሎች ብዙ ወደ 10 ተቋሞች አሉ። የተሟላ ፓርክ ነውና ተናበን ተመካክረን ነው የምንሰራው። ችግር ሲፈጠር ወዲያው ነው የምንሰበሰበው፣ ወዲያው እንነጋገራለን። የካምፓኒ ሊሆን ይችላል፣ የጋራ ችግሮች ሊሆኑ ይችላሉ። የምንፈታበት ጥሩ የስራ አትሞስፌር አለ። የካምፓኒዎችን ችግር በመድረሱ ላይ የተቀናጀ አሰራር መኖሩ ላይ የተሟላ ነገር ነው ያለው። ኦኤስኤስ ዩቲሊቲው የተሟላ ነው። ዩቲሊቲ ማለት አሁን የፓወር ሰፕላዩን ብንል ወተሩን ምኑን እያንዳንዷን ነገር ቲሙ የጥገና ቲሙን ብትል ሁሉም የተሟላ ነውና ከሐዋሳ ብዙ ይማራሉ። አሁንም እየመጡ እየሰለጠኑ ይሰራሉ። ፕራክቲካሊ ያየነው ላለፈው 6 ዓመት 7 ዓመት ከብዙ ፓርክ አዳዲሶች መጥተው እዚህ ሳምንት 2 ሳምንት ቆዩ ትሬኒንግ ተሰጥቷቸው ይሄዳሉና ተሞክሮ ይሄን ይመስላል። ግን አብሮ መስራት ያስፈልጋል። ተግባብቶ አንድ አላማ ነው ያለው ፓርክ ውስጥ፣ ያም ኢንቨስተሮችን ውጤታማ ማድረግ፣ ብዙ ኤክስፖርት እንዲኖር ማድረግ ስለሆነ በአንድ ላይ የመስራት ትልቅ ተሞክሮ አለ።
በተለይ በልዩ ኢኮኖሚ ዞኑ የሚመረቱ ምርቶችን ኤክስፖርት ከማድረግ ጋር በተገናኘ የአገዋ ጉዳይ እና ሌሎች የኤክስፖርት መዳረሻዎች ጋር በተገናኘ ያጋጠሙ ተግዳሮቶችን ለመፍታት የተለያዩ ተግባራት መከናወናቸውም ተገልጿል። ለመፍታት እንግዲህ የአገዋ ጉዳይ ያው የግሎባል ፕሮግራም ፖሊሲም ነው። ያው የአሜሪካ መንግስት ነው ያቆመው። በሀገሮች መካከል ያለ ጉዳይ ነው። ግን አሁን እንደ ፓርክ ሰራ የነበረው አማራጭ ገበያ መፈለግ ያሉት ደግሞ ኮስታቸውን ቀንሰው ያን ታክስ ከፍለው ስራቸውን እንዲቀጥሉ የማድረግ ስራ ነው። በዛም ውጤታማ ሆነናል። 4-5 ካምፓኒዎች አሁን ታክሱን እየከፈሉ ፕሮዳክት ኮስታቸውን ቀንሰው እየሰሩ ሌላ አማራጭ ገበያ መፈለግ ከመንግስት ጋር ብዙ የተሰራ ነገር አለና አገዋ ጎርቶናል። ያው 99% አገዋን ብሎ የመጡ ካምፓኒዎች ናቸው። ስራ ቀጥታ ይመጣላቸው ነበር፣ ባንዴ ቆመ። ያ ትልቅ ኢምፓክት አድርጓል። ግን ያን እየተወጣ ነው። ሌላ ደግሞ ሁለተኛው መንገድ ሌላኛው መንገድ ከጨርቃ ጨርቅ ውጪ ያሉ ካምፓኒዎችን ፓርክ ውስጥ የማስገባት ስራ ከ2 ከ3 ወር በፊት ተጀምሯል። እየገቡ ነው። አሁን ቶዮ ካምፓኒ እንደ ድሮ ቢሆን አይገባም፣ ጨርቃ ጨርቅ ነው። አሁን ግን ለብቻው ብዙ ስራ የሚሰራ እንደምታዩት 24 ሰዓት ነው ካምፓኒው እየሰራ ያለው። ግንባታው በ2 ወር በ3 ወር ውስጥ እንደምታዩት ነው ለምርት ደርሷልና ሌሎች ፕሮዳክቶች እንዲገቡ ኦፕን የማድረግ ያሉትን የመደገፍ አማራጭ ገበያ የመፈለግ ስራ ላይ ያው ሁላችንም በጋራ እየሰራን ነውና ለመቋቋም ያደረግናቸው ጥረቶች እነዚህ ናቸው። እንግዲህ መንግስት ከሚያደርገው ጥረት ውጪ ማለት በተጨማሪ በጣም ተጽዕኖ ትልቅ ነበረ። ግን መንግስታችን የወሰደው የእርምጃ እስካሁን ድረስ ብዙዎቹ ዳሜጅ ሳይደርስ ቲቶ ሳይሄዱ መቆየት የቻሉበት ሁኔታ ነው ያለው። ከአገዋ አንጻር አክቹአሊ ሎካል ማርኬት ፍቃድ እንዲያገኙ ራሳቸውን ለሎካል ሰራተኛ ክፍያ በሎካል ከረንሲ እንዲከፍሉ አይፒዲሲ በኩል ደግሞ በዶላር ነበረ ሼድ ክራይ ነበረው በብር እንዲሆንላቸው የተለያዩ እርምጃ ተወስዶ እስካሁን ድረስ የነበረውን ችግር ማቆየት የተቻለበት ሁኔታ ነው ያለው። መንግስት በኩል የተወሰደው እርምጃ ትልቅ ነው ማለት ነው። ያመጣው ዳሜጅ ቀስ እያለ ነው የታየ መጣው ቀስ እያለ 2014 ነበረ 15 ላይ ጎልቶ አልታየም፣ ትንሽ ነው 16 ላይ እንደዚህ ቀስ እያለ እየታየ የመጣበት ሁኔታ ስላለ ተጽዕኖ ቀላል ነው ማለት አይደለም። ለምሳሌ ስራ እድል ፈጠራ ጋር ተያይዞ ዳሜጁ ትልቅ እንደሆነ ማየት ይችላል። ኤክስፖርት ጋር ተያይዞ ትልቅ ነው ማለት ይችላል። ስለዚህ ይሄንን ሽፍት ለማድረግ መንግስት ቅድም ያልኩትን እርምጃ ወሰደ። 2 ገበያ መዳረሻን ቀየረው። ዩሮፕ ማርኬት ነው ዲካቶሎን የሚባለው ፍራንስ ባየር ነው። ሌሎችም እንደዚህ ዩሮፕ ባየር መዳረሻ አድርገን አይፒዲሲ ምን ኢንቨስትመንት ኮሚሽን የኢንቨስተሮችን ባየሮችን ከመሳብ አንጻር ትልቅ ስራ ሰርቶ ኦሬዲ ዩሮፕ ውስጥ መግባት ጀምረዋል። በዚህ ሰዓት የዩኬ እና ፍራንስ ላይ የማርኬት ማች ላይ ብዙዎቹ ሄዶ ራሳቸውን ምርቶች አድቨርታይዝ ያደርጉ ያሉበት ሁኔታ አለ። የኛም አመራሮችም ኢንቨስትመንት ኮሚሽን ምንድነው ዩሮፕ ሄዶ ማርኬቱን ማስፋት ስራ አድቨርታይዝመንት ስራ ሰርቶ ኮኔክት ያደረጉበት ሁኔታ ስላለ መንግስት ወስዶ ይሄን ይመስላል። ኢምፓክቱ ግን ቀላል ቀስ እያለ ነው እየታየ የመጣው ማለት ይቻላል። ከዚህ ባለፈ ልዩ ኢኮኖሚ ዞኖቹ በቴክኒክና ሙያ ማሰልጠኛ ተቋማት እንዲሁም ከዩኒቨርሲቲዎች ጋር በጥምረት ስራዎችን በተለያዩ አቅጣጫዎች ማከናወናቸው እንዲቀጥሉ አጽንኦት የተሰጠበት ሲሆን ከከፍተኛ የትምህርት ተቋማት ጋር በመተባበር የኢንዱስትሪ ተረፈ ምርቶችን ወደ ሌላ አገልግሎት ለማዋል ያከናወኑ ያለው ስራ ይበል የሚያስብል መሆኑ ተገልጿል። አጠቃላይ አሁን ከአካባቢ ጋር ካሉት ከስራቸው አይነትም ጋር ከሌሎችም ዩኒቨርሲቲ ጋር ሊንኬጅ መፍጠር አለባቸው። ከቴክኒክና ሙያ ጋር ሊንኬጅ መፍጠር አለባቸው። ከዩኒቨርሲቲ ጋርም ሊንኬጅ መፍጠር አለባቸው። ሁለቱም ግን ፈጥሯል። እዚህ ጋር ክፍተት የለም። ከዛም ባሻገር አሁን እዚህ ጥሩ ነገር ያየ ነው። አብዛኞቹ በድሮ በውጪ የሚሰሩ ስራዎች የቴክኖሎጂ ሽግግር ተደርጎ የሀገር ውስጥ እንትኖች የከቨር ያደረጉበት ያ እንትናለ ሰፊ የቴክኖሎጂ ሽግግር እንዳለ ነው የሚያመላክተው። አሁንም አዲስ አሁን እዚህ የተከፈተው የመጣ በግንባታ ላይ ነው ያሉት ወደ ፕሮዳክሽን አልገቡ ትልቅ እንትን ነው። የሶላር ለማምረት የተቋቋመ እንትን ነው። ሃየር የሆነ ፕሮፌሽናል የሆኑ ሰዎችን ነው የሚፈልገው። እዚህ ላይ መስራታቸው የኛ እንትኖች ትልቅ የእውቀት ሽግግር የቴክኖሎጂ ሽግግር የሚካሄድና ኢቭን አሁን እንደ ኤግዛምፕል ሲያነሱ የነበሩ ከዚህ የወጡት
እዚህ ሲሰሩ የነበሩት ከተማ ውስጥ ተደራጅተው በራሳቸው እያመረቱ ያሉበት ጋርመንት ላይ ስፔሻሊ ያለ ይሄ ጥሩ ነገር ነው፣ ጥሩ ተሞክሮ ነው ማለት ይቻላል። አክቹአሊ ከችግር ነው ችግርን በጥናት ስለሚፈታ እንደሚታወቀው ይሄ ኦቶሜሽን ጉዳይ ዜሮ ሊኩዊድ ዲስቻርጅ ጉዳይ ድሮ በውጮች የሚመራ አርቬንድ የሚባለው ተቋም ነው። ቴክኖሎጂም ራሱ ነው ባይዘው። ስለዚህ ከፊያው ሃይ ስለሆነ የኛዎቹ እንዲቀበሉ ተደረገ። ከዛ በኋላ ኦቶሜሽን ላይ በሰው ንክኪ ውጪ ይሁን ተባለና ሐዋሳ ዩኒቨርሲቲ 5 ፕሮጀክቶች ለይተው እያንዳንዱ አይተም ባይተም ነው፣ ኮምፓውንድ ግን ኦቶሜሽን ነው። ስለዚህ በኦቶሜሽን አንፃር 5 ኮምፖኔንት ይዘው አሁን ፓይለት ደረጃ ስሌጅ ፕሮሰስ አድርጎ ኬሚካል ኦቶማይዜሽን እስከ ቦይለር አጠቃቀም ድረስ ያለው 5 ፕሮጀክቶችን ኮኔክት አድርጎ ኦቶሜሽን ስራ እንዲሰራ ከኛ ጋር ገባ። አሁን ፓይለት ሰርቶ በፕሮጀክት ደረጃ ማድረቃውን በዛው ልክ ኦቶሜሽኑ በዛው ልክ አሳይቶናል። ማጠቃላይ ይፋ የምናደርገው ቀጣይ ይሆናል ማለት ነው። ሁለተኛው ደግሞ ዌስት ዌልዝ ነው። ቆሻሻን ወደ ምርት መቀየር የሚለው ቴክኖሎጂ ጀምረን ቴስት ተደርጎ መሬት ላይ ታይቶ እንደሚሰራ ተረጋግጦ እኛ ብሎኬት ሁላ ኢንተርፓርት ላይ ተጠቅመናል። ከዛ የተነሳ ጥናት ተደረገው። ሁለተኛ ታይል ላይ መንገድ ላይ አሁን ያለው ኮሪደር ልማት አንፃር ትልቅ ተጽዕኖ ወይም ኢምፓክት ይፈጥራል ብለን ይሄንን በኤንቫይሮንመንት ኦቶሪቲ አንፃር ፍቃድ ከተሰጠ ማሽነሪን ተገዝቶ ቀጥታ ወደ ስራ ይገባል ተብሎ ፓይለቱ የተረጋገጠ ነው ማለት ነው። ስለዚህ ቀጣይ የማሽነሪ ግዢና የማስፋትና የእውቅና ኤንቫይሮንመንት ኦቶሪቲን እውቅና እየተጠባበቅን ያለንበት ሁኔታ ነው ያለው ማለት ነው። በእንዲህ እንዳለ ጥምር ኮሚቴው የሀገር ኢኮኖሚያዊ እድገት ታላሚ ግብ የሚሳካው የልዩ ኢኮኖሚ ዞኖች ጅምር የአሰራር ስራዎች ሲጠናከሩ ብሎም የውስጥ አቅም በመጠቀም ለአምራች ኢንዱስትሪዎች የሀገር ውስጥ ጥሬ ግብዓትና ተኪ ምርቶችን በማቅረብ የሀገር ውስጥ ገቢ ምርትን በመቀነስ የውጪ ምርትን ማሳደግ ሲቻል መሆኑ ተጠቁሟል። ከመድረክም እንደተሰጠን ቻሊ ቲሙም በሰጠነ ሳምንት መሰረት ኤክስፖርት ላይ ትኩረት ማድረግ እንዳለብን መንግስት መመለስ ያለበት ምላሾች ኦሬዲ ለባለሀብቱ አነሰ በዛ መልስ ሰጥቷል። ስለዚህ ገበያ ማዳረሻን ሰፖርት አድርገን ኤክስፖርት ላይ ከዚህ በፊት የነበረው ትልቅ ኤክስፖርተር ሐዋሳ ነበረ። ኤክስፖርት ላይ ትኩረት ማድረግ እንዳለብን ነው። ሁለተኛ ልዩ ኢኮኖሚ ዞን ውስጥ ከዚህ በፊት የተያዙ መሬቶች አለ። አሁን 140 ላይ ነው የለማው። ስለዚህ የተለያዩ አሁን በአንድ ነው ስፔሻል ኢኮኖሚክ ዞን ሆኖ ዩኒ ሞዳል ነው ማልቲ ሞዳል እንድንሆን ከከተማ አስተዳደር ጋር ያለውን የመሬት ኢሹ ፈተን ቀጣይ የኢኮኖሚ ዞንን መመዘኛ ፉል ማድረግ ይጠይቃል የሚል ነው። ሌላው ከኤፊሺየንሲ ጋር ተያይዘው ያለው የሊንኬጅ ኢሹ አክቹአሊ ችግሩ በሀገር ደረጃ የሚፈታ ነው። ግብዓት ጋር ተያይዘው ያለው ግብዓት እዚህ መሆን አለበት። ቁልፍ ጀምሮ እዚህ ሆኖ እዚሁ ኢንቲግሬሽኑ የተሳለጠ መሆን አለበት። ስለዚህ ከውጭ ነው ኢምፖርት እየተደረገ ያለው የኮተን። ስለዚህ እሱን አስቀርተን በሀገር ደረጃ ተባብረን የባይሮችን ዶሚኔሽን ካታርገን ኖሚኔሽን አግኝተን ከሌላ ሀገር ከሚመጣ እኛ ሀገርም አለ ብለን ባየሩን አሳምነን የአርሶ አደር የግብርናውን ኮኔክት የማድረግ የትስስር መፍጠር ጉዳይ ላይ ቀጣይ የቨርቲካል ኢንቲግሬሽን የሚባለው ትኩረት ያስፈልጋል የሚል ነው። ሌላው አነስተኛና መካከለኛ ሆኖ እንዲወጡ ትኩረት መደረግ አለበት አለን። ግን እዛ ላይ ትኩረት ይደረግ የሚሉ ጉዳዮች ላይ ጠንክረን እንድንሰራ ኦሬዲ አስተያየትም ተሰጥቷል ማለት ነው። እኛ ቀጣይ ደግሞ እንደ ፓርክ አስተዳደር በአፍሪካ ደረጃ መሪ አልሚና አስተዳደር የሆነ ፓርክ ለመሆን ኢኮ ኢንዱስትሪያል ሰርቲፊኬሽን ከፍተኛ አይሶ ሰርቲፊኬሽን እያገኘን ከእንግዲህ ጥምር በሀገር ደረጃ ያሉ ኤንቫይሮንመንት ኦቶሪቲ በኩል የሚሰጥ ደረጃ አለ። ዓለም ላይ ኢኮ ኢንዱስትሪያል ፓርክ ሰርቲፋይድ ፓርክ ለመሆን ኢንዱስትሪዎችን ከመሳብ አንጻር የሚሆን በሀገር ደረጃ ያለው ጥራት የሚሆን ግሪን ኢኮኖሚ ግሪን ኢኒሺዬቲቭ ሰፖርት ከማድረግ አንጻር ኢኮ ኢንዱስትሪያል ፓርክ ሰርቲፋይድ መሆን ቀጣይ ትኩረት አቅጣጫችን ነው። አሁን እንዳጠቃላይ ያው ብዙ ነገሮች ጥሩ ነው። የአዳማ ላይ የኢንፍራስትራክቸር ችግርም አለ፣ ስቲል የመብራት መቆራረጥ አለ፣ የውሃ ራሱ የሌለበት ሁኔታዎች አሉ። ብዙ ነገሮች መስተካከል ያለበት አለ። እዚህ ግን የፓወርም ችግር የለባቸው። ያሉት ኢንፍራስትራክቸሮች በጣም ጥሩ ናቸው። አሁንም ግን በሙሉ አቅም ሁሉም ለመስራት አሁንም መሰራት አለበት። ልዩ ኢኮኖሚ ዞኑ አሁን ያረፈበት ላይ ያለው ካፓሲቲ በሙሉ አቅሙ አሁንም ገብቶ እንዲሰሩ
ያስፈልጋል። ጋርመንት ላይ አሁን ኢንዱስትሪ የዚህ የልዩ ኢኮኖሚ ዞን የሐዋሳን በምናይበት ሰዓት በኦርደር ነው ኦርደርስ እንዲደረግ ከዛ አይተን የሚያመርቱበት ሁኔታዎች ነው ያሉት። የገበያ መዳረሻዎች እንዲሰፋ መሰራት መቻል አለበት። የተለያዩ ቦታ ላይ ኤክስፖርት እንዲሆን መሰራት መቻል አለበት። የተለያዩ አሁን ዘርፎች መግባታቸው ደግሞ የኤክስፖርት ምርቶች ናቸው። ይሄ ጥሩ ወደፊት የተሻለ የሚያደርግ ይሆናል ማለት ነው። ኢንዱስትሪያል ፓርክም ያንኑ ማድረግ መቻል አለበት። ሌላው ደግሞ ፓርኩ የህብረተሰቡ ነው። የህብረተሰቡ የኔነት ስሜት እንዲሰማው ለአካባቢ ማህበረሰብ የሰሩ ስራዎች አሉ የአዳማ እንደዛውም እዚህም የተጀማመሩ ነገሮች አሉ፣ ግን መስራት ያለባቸው ለአካባቢ ማህበረሰብ የተለያዩ ህብረተሰቡ የኔነት እንዲሰማው የትምህርት ቤትም ውሃ ማውጣትም የተለያዩ ስራዎችን መስራት እንደሚኖርበት ነው የሚሰማኝ ማለት ነው። የተጠቀሱትን ትኩረት የሚሹ ተግባራት ማከናወን ሲቻል በልዩ ኢኮኖሚ ዞኖቹ እየተመዘገቡ ያሉ ውጤታማ አፈጻጸሞች ይበልጥ እንደሚጠናከሩና በሀገር ኢኮኖሚ ላይ ተጨባጭ ለውጥ ለማምጣት እንደሚቻል ጥምር ኮሚቴው አስገንዝቧል።